የጃፓኗ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ ቢላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ፣ አንጀቴ ቅቤ ጠጣ። ቪላ አንተ ንጉሥ ነህ፣ አንተ ኃያል ነህ። መጨረሻ ላይ አረድሽ በዘጠና ፕላስ። ቡንዲያ ምን አይነት ተጫዋች ነህ? ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን የሆንብሽ አንጀቴ ቅቤ ነጠጣው። ቪላዬ ክበሩልኝ፣ ቪላዬ ክበሩልኝ። ድሮም ሻምፒዮንስ ሊግ የበላ ቡድን እኮ ያስታውቃል። መጠጥ ያለ ነው። ሻምፒዮንስ ሊግ የበላ ቡድን መጠጥ ያለ ነው። እጅን ወያኔ ተቀበሉልኝ፣ ወያኔ ትንገረቡልኝ። የኔ አባት ክበሩልኝ። ሁለቶት በዛብኝ ግን ሚው ይጋጫም ነው አለ ገና ዘንድሮ ሌላ ይኸው የዋንጫ መደርደሪያ ያማሮትን ቻምፒዮንስ ሊግ ፕሪሚየር ሊግ ያማሮትን ይውሰዱና ይብሉ። አረ ክበሩልኝ፣ ክበሩልኝ። አረ ተቃጠልኩኝ ወገር። አረ እኔ ነደድኩኝ ጀማ ወዴት ሄጄ እኔ ዋው ወይ ብዬ ወጣልኝ ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛን አትመጥንም። ለአሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ማን ተሰጠን ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው ብቀርስ ምን ቋጥሩ ይከፈትላችኋል፣ አንኳኩ ይከፈትላችሁ። ቀደም ቪዲዮ ሲሰራ በቃ አቻውን አይደል? ግባ ሳምንቱ ደመቀ ግባ። አስቶን ቪላ ይችላል፣ እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ አስቶን ቪላ ይገባል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ፣ በእነሱ መለሳለሁ። ግባ ያላል ይሄ ነቢ ያለ ምን ጉር ነው ሀቢቢ አቻለቀ ብዬ ያችን ኳስ ማዱኬ ሲስት ኡናይ ኤምሪ አኡዙ ቢላሂ ሚነ ሸይጣን። ምን አይነት የተረገምክ ሰውዬ ነህ አንተ አቀላሆ። ጉድ ኢቭኒንግ። እንዴት አይነት ሰይጣን የሆነ ቲም ነው ይዞብን የቀረበው ዛሬ ደግሞ። ያ ረቢ ኧረ በአላህ ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ ያርሰናል ደጋፊ ማለት ነው የማይገባው ቡድን ነው ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለ ቪዲዮ ስራ ያርሰናል ደጋፊ። ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ የመጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። ቀለል ብሎን ሳምንቱን አሁን ቀለል ብሎን መቀመጫ ሳጥታችሁን ነበር እኮ የዘንድሮ ፕሪሚየር ሊግ ላይ ኡናይ ኤምሪ አልላቀቅም አለ። ብዙዎቹ አርሰናል ደጋፊዎች ከጥንትም ነው ኤምሪ ውስጠ ወይራ ነው ይላሉ። አዎ ነው ያራዳ ልጅ። አርሰናል ዋንጫ እንዳይበላ ከማይፈልጉ አሰልጣኞች አንዱ የሚመስለው ኤምሪ ነው። ቪላን በገጠሙ ቁጥር ጭንቀት ነው። ዛሬ ደግሞ በፕሪሚየር ሊጉ ለሁለተኛ ጊዜ 15ኛ ሳምንት ፕሪሚየር ሊግ ላይ ነን። ለሁለተኛ ጊዜ አንድ ሊቨርፑል አንድ አስቶን ቪላ ማለት ነው። ምንም ሊሰሟቸው አልቻሉም ነው። ዛሬ ሙሉ 11ዱም የሚገርሙ ነበሩ አራዳ ልጆች። ምን አይነት ጌም ነው! በጣም የሚያስብል ጌም ነው የተመለከትነው። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነው።
እኔ በየአመቱ ባስቶን ቪላ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ መግደል። በቃ ሲገቡ ሜዳው ጭፍጭፍ ማን ተሸነፍን ጭራሽ። አረ በስመ አብ። ኧረ እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው? እንዴት ነው የሚጋለጠው? እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው የመሰለኝ እኮ። ኧረ በስመ ኧረ በስመ ይሄ እኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። ወያላ ያበሽለቀኝ ነው። ወረላ ስማ፣ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባነው በቤንች ተከላካዮቻችን ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት። ባክ ቱ ስኩዌር ዋን ፈታ እኮ ነው። በቃ አሁን ውርዛም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን። ኖርማል እኮ ነው። አልደበረኝም። ምንም ነው ያልደበረኝ። በጣም ነው የደበረኝ። ደግሞ ማንቹኒያ 19 ቡድን ይደግፋል ሰው። 19 ቡድን ዝም በል እስቲ። 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ። ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጠርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጠርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው። ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድኔ ማን ሲቲ ነው ይላል። ቅድም ሁለተኛ ቡድኑ አስቶን ቪላ ነበር። ኖርምዬ ነው። ደስ አላችሁ አይደለ? 19 ምዕራፍ ፎቅ አቃ። ወይኔ በየሳምንቱ እየጨስኩኝ ነው እናንተ። ቪላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሬ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንቅ የሆነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው። 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው ጎዮናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ? ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት ኤአይ አይደሉ ሮቦት አይደሉ። እንግዲህ ደከማቸዋል። ሰው እነሱም እንደኛ ሰው ናቸው። ወይኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም። ዝም ብሎ ማልቀስ ነው ዛሬ። ወይኔ እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። ወይኔ ብሩክ